Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አዲስ ቻናላችን ነው። አድማጮቻችን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። ላይክ አድርጉም ጀምሩት። ይህንን ካደረጋችሁ ሁል ጊዜ ለህዝባችን ይጠቅማሉ፣ ያስተምራሉ ብለን የምናስባቸውን አሁን ይዘንላችሁ እንደመጣ ነው ስናገኝ ወዲያው አፕሎድ ስናደርግ ኖቲፊኬሽን ወይ ማስታወቂያ ከዩቲዩብ እንዲላክላችሁና ቀድማችሁ እንድታዩት ነው። ላይክ ደግሞ አድርጉት። ምንም ነገር የማትፈጅባችሁ ጊዜ ገንዘብንም የማይፈጅባችሁ ነው። ግን በሰፊው የዩቲዩብ ኤአይ በሰፊው እንዲዘረጋውና ወዳጅም ጠላትም እንዲያየው አፕሎድ የምናደርገው ስለሚያግዝ እንደዛ ማድረግ አትርሱ። እንግዲህ አድማጮች ዛሬ ድራማ እየሰራ ነው አብይ አህመድ። ትልቅ ድራማ ሊሰራ ኢትዮጵያን ላባላ፣ ኢትዮጵያን ለማፍረስ፣ የኢትዮጵያን አንድ የሚያደርግ ሳይሆን ኢትዮጵያን የሚያፈርስ ነገር ይዞ መጥቷል። የሰላምና ምክክር ምናምን ብሎ አብይ አህመድ ሰላም የሚባል አያቅም። አብይ አህመድ ሰላም የሚባል አያቅም። አሁንም አብይ አህመድ ያልገደለው የለም። ትልቅ ነው። ለስልጣኔ ያሰጋኛል፣ ያለ ድክመት ያውቃል፣ ጥፋቴ ሁሉ ያውቃል የሚለውን አብይ አህመድ ያልሰወረው፣ ያልገደለው፣ ያላስገደለው ነገር የለም። እስቲ እናንተም በሰፊው እንድትጽፉ ነው የምንፈልገው። እገሌ ቀርተዋል፣ እገሌ ጨምርበት ምናምን እንድትሉ ነው። ግን ትልልቅ የምንላቸው ለናሙና 15 ሰዎች፣ ትልልቅ ሰዎች አንድ በአንድ እንጠራላቸዋለን። በተቻለ መጠን ቅደም ተከተላቸውን መጀመሪያ ያስገደለው ከዛ በኋላ እያልን እንሄዳለን። እስከ መጨረሻ ከኛ ጋር ቆዩ፣ አዳምጡት፣ ስሙት። በጣም አስተማሪ ነገር ነው ይዘንላችሁ መተን ያለ ነው። ምክንያቱም አብይ አህመድ እንደሚለን ሾርቱ ሜሞሪ ነው ህዝቡ ብለዋል። መቼም የማይሰድበው ለኢትዮጵያ ህዝብ እውነት ለመናገር ህዝብን እንደ ህዝብ የሚሳደብ ይሄ መሪ ብቻ መሰለኝ። እኔ እንጃ፣ ከተሳሳትኩ አርሙኝ፣ ጻፉ አድማጮች። ምክንያቱም ያለ ነው እዚህ ለመማማር ነው እንጂ ሞያችን ሌላ ነገር ነው። ስለጨነቀን ነው ወጣቶች፣ ህዝቡ እያለቀ ስለሆነ ህዝቡን እስቲ በምንችለው እንርዳ። ሌላው ይቆይ። ህይወቱ እንኳን ያቺ ማትተካ ህይወቱን እየሰጠነ ያለው ወጣቱ ምንም ነገር ደግሞ ያላየበት ይሄ ዓለምና እስቲ የምንችለው እናድርግ ብለን ያለ ነውና ጻፉ። መማማር ነው የቀረ። ይሄ መጨመር አለበት። ይሄም እኮ ጀግና ሞተዋል፣ ተገድለዋል፣ ይሄም እኮ ጠፍተዋል የምትሉትን ነገር ካለ እየጻፋችሁ በሰፊው እንዲጻፍ ህዝባችን እንዲያውቀው አርካይቭ ውስጥ ስለሚቀመጥ ለወደፊቱ የሚመጣ ትውልድም እንዲያውቀው የአብይ አህመድ ታሪክ እንጂ ሰላም የሚባል አብይ አህመድ አያውቅም። እስቲ መጀመሪያ የገደለው እኔ እንደሚመስለኝ ስመኘው በቀለ ነው። የጀግና ኢንጂነር ሌሊትና ቀን እየሰራ 24 ሰዓት እንደሚሰሩ ያኔ ትዝ ይለኛል። እያዞረ ሲያስጎበኝ በቴሌቪዥን አይቼዋለሁኝ። ሁሉንም ነገር ትተው በቃጠሎና በሐሩር ውስጥ ተቀምጦ ህዝቡን የአባይን አርማ፣ የነፃነት አርማ ኢንዲፔንደንስ ነው ብለው ኢትዮጵያ ከሁሉም ነገር ነፃ የሚያወጣ አንዱ ትልቁ አርማ አባይ ግድብ ነው የነበረው። ለዛ ደግሞ እሱ ነበር ሌሊትና ቀን ሲሰራ የነበረ ከመለስ ቀጥሎ ማለት ስመኘው ነበረ። እና ስመኘው በጠራራ ፀሐይ ነው አብይ አህመድ አስጠርቶ ከዛ ከኩባ አምጥቶ መስቀል አደባባይ መኪና ውስጥ ተገድሎ ተገኘ። የሆነ ሰውዬ ብለን የነገረን እዚህ አሜሪካ መጥቶ አብይ አህመድ የሆነ አንድ ኢንጂነር መስቀል አደባባይ ራሱ ገድሎ ተገኝተዋል ብሎ ነው። በስሙ እንኳን መጥራት አልፈለግም። ምክንያቱም ግብፅ ሂዶ አብይ አህመድ ወላሂ ብሎ ምሎ የግብፅን ህዝብን አልጎዳም ብሎ መጥቶ ስለነበረ ለስልጣኔ መሰናክል ይሆናል ብሎ ካሰባቸውና መጀመሪያ ካስወገደው አንዱ ኢንጂነር ስመኘው በቀለ ነበረ አድማጮች። ከዛ ቀጥሎ አባቱ ናቸው አድማጮች። ይውለዱት አይውለዱት ልጃቸው እንዳልሆነ ነግረውኛል። እኔ ብዙ ሰዎች ነግረውኛል። እዚህ ፎቅ የምኖርበት እዚህ አሜሪካን ሀገር የምኖርበት ፎቅ ላይ የሚኖሩ አሉ። የጅማ ሰው በደንብ ታሪኩ ነግረውኛል። ግን በኦሮሞ ባህል ካሳደገህ ልጁ ነህ፣ እኩል መብት አለ ከወለዳቸው ጋር እና እኚህ ሰውዬ ግን ብዙ ነገር የሚያውቁትን ነገር ያወጡብኛል። ምክንያቱም እየሄደ እንግዲህ የአንድ ጠቅላይ ሚኒስትር አባት ሆኖ ተብሎ ኢንተርቪው የደረጉ ብዙ ጋዜጠኞች ኢንተረስት ምናምን ፍላጎት ሲያሳዩ ሲያይ ከዛ በኋላ ወደ አዲስ አበባ ናና አንዳንድ ሕክምና ታደርጋለህ ብሎ ምንም ነገር የሚጎዳ ለሞት የማያደርስ በሽታ ታሞ ሲሰማ አስመጥቶ ያው እንዲወገዱ የተደረጉት
አህመድ አሊ ናቸው፣ አባትየው ማለት ነው። ቶሎ ቶሎ እያልኩ ነው የምነግራቸው ያለሁኝ አድማጮቼ፣ ምክንያቱም እንደምታውቁት አጠር አድርገን ስለምናመጣው። እኚህ ሰውዬ በጣም የዋህ ነበሩ አሉ። እንደ ልጃቸው ነው፣ ልጄ ብለው ነው የሚያውቁት። ግን አብይ አህመድ አዲስ አበባ በደህና በሰላም የመጡትን ሰውዬ በሬሳቸው ነው የተመለሰው። ቀብራቸው ላይ እንኳን ማንም ሰው እንዲገኝ አልፈለገም። ብቻውን የሄደው እንኳን ሌላ ለማ መገርሳ እንኳን እንዲገኝ አልፈለገም። ለማ መገርሳ በጣም ወዳጁ የነበረው እዛ ስልጣን ላይ ያወጣው ሰውዬ ጓደኛዬ እያለ የድህነት ጓደኛዬ እያለ የሚጠራው እንኳን እዛ ቀብራቸው ላይ እንዲገኝ አልፈለገም። ወዲያው ጅማ ደርሶ ይድረስ አይድረስም እግዚአብሔር ይወቀው ቀብሬ መጥቻለሁ ብሎ ስማቸውም እንዲነሳ በሚዲያም እንዲነገርም አልፈለገም። አንድ ጊዜ ተወራ፣ በቃ ሴት አቁሙ። ምክንያቱም አይኮራባቸውም። በሳቸው ከእሳቸው የሚደብቀው እሳቸው ካሉ ያወጡብኛል ብሎ የሚያስበው ነገር ስለነበረ አስወግዷቸዋል። ስለዚህ ሁለተኛ መስዋዕት የተደረጉት አቶ አህመድ አሊ ሀጂ ከሆኑም ሀጂ ብላችሁ አርሙኝ አድማጮች፣ ትልቅ ስለሆኑ ማለት ነው። ሂደው ከሆነ ወደ መካ መዲና። የሚቀጥለው እንግዲህ የኢትዮጵያ ኢታማጆር ሹም የነበረው ጀነራል ሰዓረ መኮንን ነው። ጀነራል ሰዓረ መኮንን ለ17 ዓመት ተታግሎ ብዙ ታሪክ የሰራ ጀግና የሆነ ሰውዬ፣ ውጊያ እንደማያስፈልግ ሰላም እንደሚፈለግ ጸንቶ በጽናት ሲታገለው የነበረው ከውስጥ ሆኖ ጀነራል ሰዓረ ካለ ምንም ነገር ልንሰራ አንችልም ብሎ ስላሰበ ዋናው እንግዲህ የአማራ ፕሬዚደንት የነበረው ዶክተር አምባቸውና ሰዓረ መኮንን የትኛው ቅድሚያ አይ ቲንክ የአማራ ባለስልጣኖች ነው የተገደሉት መሰለኝ። የአማራ ባለስልጣኖች እርስ በርሳቸው አጣልቶ አብይ አህመድ ወዶኛል ብላችሁ እንዳትደሰቱ፣ እናንተ ባንዳዎች ባንዳ ሆናችሁ ከሱ ጋር ያላችሁ አሁን የሞቱ ሞተዋል። ሁላችሁም ከትግራይም ከአማራም ከኦሮሞም ከሁሉ ብሔር ብሔረሰብ ብቻ አብይ አህመድ ይወደኛል፣ አብይ አህመድ አቅርቦኛልና በደንብ ሰላም ሆኜ እኖራለሁ ብላችሁ እንዳትደሰቱ። አብይ አህመድ ካቀረበህ መጨረሻ ከነካካህ ትሞታለህ። በቃ ወይ በፈጣሪ ትሞታለህ ወይ በሆነ ነገር ትወገዳለህ። ምክንያቱም ለምክንያት የሚያቀርብ ሲያቀርበው ከሱ ጋር የሄደበት ቦታ ይዞ ሲሄድ ሁሉ ነገር ሲያደርግ ነበር ጀነራል ሰዓረ። የአማራ ፕሬዚደንቱ ዶክተር አምባቸውና አሳምነው ጀነራል አሳምነው ጽጌን አጣልቶ ራሱ እንዲጋደሉ አድርጎ ካስገደለ በኋላ ሰዓረ መኮንን ካለደው ሰላም አይሰጠንም፣ ትግራይን መውረር አልችልም፣ አማራና የትግራይ ህዝብን አላጣላም አላጨፋጨፍም ብሎ ስላሰበ እንዲወገዱ ካደረጋቸው እነዚህ ናቸው አራት። ሰዓረ መኮንን፣ ገዛ አበራ እና የአማራዎቹ ዶክተር አምባቸውና ጀነራል አሳምነው ጽጌ። አድማጮች የትኛው ቅድሚያ? የአማራዎቹ መሰለኝ። አሳምነው ጽጌን እንዲገድላቸው አንተ ከገደልካቸው እነ ዶክተር አምባቸው እንግዲህ ምንድን ነው አስበው የነበረ መጀመሪያ መሰላችሁ? ትንሽ እዚህ መሰረት ላስይዛችሁ። አስቦት የነበረው አብይ አህመድ መጀመሪያ የአማራ ህዝብን አስታጥቀን ትግራይን መውረር አለበት፣ የትግራይ ህዝብና የአማራ ህዝብ ደም እንዲቀባ ከዴዋን ጀምሮ ነው ያሰበው። ይሄ ሰው በታሪክ ተጣልቶ አያውቅም። ስልጣን ዝም ብሎ ያጋፍሃል ምናምን። አፄ ዮሐንስም ከአፄ ቴዎድሮስ ጋር ወይ ደግሞ ከአፄ ምኒልክ ጋር ምናምን ሊጋፉ ይችላሉ። ህዝብን እንደ ህዝብ ግን ተጣልቶ አያውቅም። ይሄ ሰውዬ የፈለገ የበላውን በሆነ ቦታ እየሄደ ለማጣላት ግን ስልጣን ላይ ከመምጣቱ በፊት ስልጣን ላይ ጠቅላይ ሚኒስትር ከመሆኑ በፊት ወይ የኢህአደግ ሊቀመንበር ከመሆኑ በፊት አስበውት የነበረ ደመቀ መኮንንና አብይ አህመድ አስበውት መክረውት የነበረ የአማራ ህዝብ ወጣት በጣም ብዙ ወጣት ስላለ እሱን አፍንጫው ድረስ አስታጥቀን ትግራይን መውረር ይችላል። ምክንያቱም አንድ ሰው እያሉ ትግራይን እንጨብጣታለን ምናለች ደግሞ እያሉ የሚናገሩ እሳቸውንም እንደሳቸው እንደ አርአያ እያደረጉ በቴሌቪዥን እያቀረቡ ከዛ በኋላ የትግራይና የአማራ ህዝብን እንዲጣላ ከጎንደር ከተለያዩ ከተሞችን እንዲባረሩ ሲያደርጉ የነበሩት ደመቀ መኮንንና አብይ አህመድ ናቸው። ይህንን ግን ሊሆንላቸው እንደማይችል ያወቁት ዶክተር አምባቸው ፕሬዚደንት ሆኖ ሲሄድ ነው። እንዳውም መቀራረብ ከህዝብ ለህዝብ መቀራረብ አለበት ብሎ ማቀራረብ ጀመረ። ሂዶ አናግራለሁ፣ ምንም ያጣላን ነገር የለም ከትግራይ ህዝብ ጋር ምናምን ሲል አሃ ይሄ ሰውዬ መወገድ አለበት፣ ስለዚህ አሳምነው ጽጌና ዶክተር አምባቸው ማጣላት አለብን ብሎ አጣልቶ አጋድሎ
ከጨረሰ በኋላ ለእነ ጀነራል ሰዓረ ደግሞ ጀነራል ገዛኢ አጋጣሚ ነው አትለፍ ያላት ቀን እዛ ከጀነራል ሰዓረ ጋር ስለተገኘ ጓደኛው ስለሆነ እያማከረው ስለነበረ የሎጂስቲክ በጣም ስፔሻሊስት ስለሆነ ጀነራል ገዛኢ አበራ እሱን ሁል ጊዜ እየተገናኝተው ይመካከሩ ስለነበረ እንደ አጋጣሚ ግቢ ላይ ተገኘና ተገደለ እንጂ ገዛኢ ይገደላል ብሎ ያስበው አልነበረም። ምክንያቱም ጥሮታ ላይ ነው የነበረው። ጀነራል ሰዓረ መኮንን ግን እንዲገደሉ ፕላን ከተደረጉት አንዱ ነበረ። እነሱን አስወገደ። እንዳያችሁት ወዲያው ገድለው ወዲያው በቴሌቪዥን ወጥቶ አሳምነው ጽጌን እንዳትይዙት ነው ያላቸው። አሳምነው ጽጌን ሪፐብሊካን ጋር ይሄ ሰፊ ታሪክ አለው። ይህንን ታሪክ መስማት የምትፈልጉ ከሆነ የዶክተር ሚልኬሳን ቪዲዮ ሂዳችሁ አድማጮች በደንብ ይነግራችኋል። ምክንያቱም ይዘነዋል፣ ምን እናድርገው፣ አሳምነው ጽጌን ይዘነዋል፣ ገድሎ እየሄደ የነበረውን ይዘነዋል እና እጁ ሰጥተዋል። ካለ ሞባይል ደግሞ ሌላ ምንም ነገር ጦር መሳሪያ የለውም እናምጣው ስል አስወግዱት፣ ግደሉት ብያችሁ የለም ወይ ይዛችሁ እንዳታመጡት። ለምን ከመጣ ይናገራላ። በህይወት ከቆየ እንደዚህ ብላችሁ እኮ አንተና ደመቀ መኮንን ነው የላካችሁኝ፣ እናንተ የላካችሁኝ እኮ የፈጸምኩት፣ አንተ ፕሬዚደንት ትሆናለህ፣ አንተ ዋና የልዩ ኃይሉ የአማራ ልዩ ኃይል አዛዥ ትሆናለህ፣ ከዛ በኋላ ተባብረን ደግሞ ብዙ ነገር እናደርጋለን ብላችሁ ነገራችሁኝ እኮ ነው ያደረኩት። እኔ እኮ አይደለሁም ይህንን ፕላን ያወጣሁት፣ ያጣላችሁን እኮ እናንተ ናችሁ ብሎ ሊናገር ነው። ይህንን እንዳያደርግስ እንዳትይዙት፣ ግደሉት። ስለዚህ አብይ አህመድ የሰላም ሰው ሊሆን አይችልም። እንቀጥላለን አድማጮች። ግን እዚህ ያለ ማስታወስ የምፈልገው ለእናንተ ለአድማጮቼ አብይ አህመድ አሊ የሰላም ምክክር የምናምን ብሎ የሚያመጣውን ሊሆን አይችልም። አብይ አህመድ መግደል ነው እንጂ ሌላ የሚያውቀው ነገር የለም። አብይ አህመድ ከፍተኛ የሆነ የኢንፌሪዮሪቲ ኮምፕሌክስ አለው። የበታችነት ችግር አለበት። የበታችነቴን፣ አለማወቄን፣ ችሎታዬን፣ ክፋቴን ያውቃል የሚለው ደግሞ ወዲያው ነው የሚያስወግደው፣ እንድትወገድ ያደርጋል። ስለዚህ ይህንን ነገር እንደማይሆን የዛሬው የሚደረግ ያለው ድራማ ትግራይ በምንም ተአምር አልሳተፍም ማለቷ ትክክል መሆኑ ነው የምንነግራችሁ። እንቀጥል አድማጮች፣ እንቀጥል። ከዛ በኋላ ሃጫሉ ሁንዴሳ ነው አድማጮች። ሃጫሉ ሁንዴሳ አረሳውም። የተገደለበት ቀን የነበርኩባት ቦታም አስታውሳታለሁ። በጣም ሊደነገጥ ነው። ሃጫሉ ሁንዴሳ ገድሎ እሱን ይደግፋሉ፣ በኦሮሞ ህዝብ ደግሞ ድጋፍ እና ተደማጭነት አላቸው የሚለውን በሙሉ እነ ጃዋር መሐመድ እና ሌሎችንም አፍሶ ያሰረበት ጊዜ የሰራውን ድራማ አይታችኋል። አሁን ብዙ ነገር ይነገራል። ስለዚህ የሃጫሉ ሁንዴሳ ታሪኩ ከኔ የበለጠ እናንተ ስለምታውቁት እሱን ለማስታወስ ነው እንጂ እንደዚህ አድርጎ ነበር ብዬ ልነግራችሁ አልችልም። ግን ሃጫሉ ሁንዴሳም ያው የእሱ የስልጣኑ መሰናክል ይሆነብኛል ብሎ ካሰበውና ካስወገደው አንዱ እሱ ነው። ከዛ በኋላ እነ ስዩም መስፍን ናቸው አድማጮች። አምባሳደር ስዩም መስፍን ለረጅም ዓመታት በውጭ ጉዳይ ሚኒስተርነት የሰሩት አምባሳደር ሆኖ ደግሞ ባለሙሉ ስልጣን አምባሳደር ሆኖ ደግሞ ቻይና ይሰራ የነበረው በኋላ ደግሞ አማካሪ ሆኖ በአካባቢው አገራት ኢትዮጵያን የሚያዋስኑ አካባቢ አገራት አብይ አህመድ እንደሚለው ሳይሆን ህዝቡ እና መንግስት የጎረቤት መንግስቶች እሱ መጥቶ ይሸምግለን እየተባለ ሲሰራ የነበረ ነው። ስለዚህ አምባሳደር ስዩም መስፍን እሱ ብቻም አይደለም፣ ለ17 ዓመት አብሮት ከሱ ጋር የተታገለ ከዛ በኋላም በኢትዮጵያ መንግስት ውስጥ ብዙ ስራ የሰራ አቶ አባይ ፀሐዬና አባይ ነፍሰ ደግሞ አይኑን፣ እጁን፣ እግሩን የሰጠ ለኢትዮጵያ ስል እንግዲህ ወጣት ሆኖ ወደ ትግል ሂደው ከዛ በኋላ አይኑንም ሁለቱ አይነ ስውር ሆኖ በሶስት ደረጃ በተደረገ ጦርነት ማለት ነው። እጁ አጥቶ አንድ እጁ ነው፣ ሁለት እጁ፣ እግሩንም አጥቶ አካል ጉዳተኛ ከነሱ ከአምባሳደር ስዩም መስፍንና አቶ አባይ ፀሐዬ ጋር አብሮ ሆነው በትግራይ ጦርነት ላይ አንድ ቤት ውስጥ ተቀምጠው ተያዙ። በኤርትራ ሰራዊት ነው እንዳውም የተያዙት። አግኝተናቸዋልና ምን እናደርጋቸው ብለው ሲጠይቁት አስወግዷቸው ነው ያለው፣ በሏቸው። ስለዚህ እንደዛ ተደርጎ ከገደላቸው ዕውቅ እና ተወዳጅ ኢትዮጵያውያን መሪዎች፣ አምባሳደሮች ለአገራቸው መስዋዕት የከፈሉት እነዚህ ሶስቱ ይገኙበታል። አድማጮቼ እንደምነግራቸው ያለውኝ ይሄ እኮ ጎድለዋል፣ ይሄ ትልቅ ሰው ይሄንን ስራ የሰራ አልተናገርክም እኮ የምትሉትን እንድትጽፉልኝ ነው የምፈልገው። ሙሉ ስሙ ጻፉልኝ። ከዛ በኋላ
ፎቶግራፉንም ልትልኩልን ትችላላችሁ። ይሄ መማማሪያ ነው። ጻፉ ሁላችሁም። አሁንም እያዳመጣ አልጨረስኩም። እየጻፋችሁ እገሌ የሚጨመር በሉ። ምክንያቱም ይሄ ማስታወሻ ነው ለነዚህ ማስታወሻ ነው። በሰፊው ሐውልት መሰራት አለበት። ልክ እንደ ቀይ ሽብር ሐውልት እንደተሰራ ትንሽ እንደሷ ሳይሆን ትልቅ ሐውልት ለነዚህ አደባባይ ላይ መሰራት አለበት። ለሚመጣው ትውልድ እንዳይደገም የሚያስተምር ሐውልት የሰውዬ በፍጥነት አስወግዶ ሐውልት መሰራት አለበት። አሁንም ግን አልጨረስኩም፣ እንቀጥል። ከዛ በኋላ አሁን ቅርብ ጊዜም በቴ ኦርጌሳ የኦሮሞ ነጻነት ግንባር አባል የሆነ ነው። እዚህ ወደ ሐዋሳ የሚወስደው መንገድ ላይ ያለችውን ከተማ ውስጥ ለስራ ጉዳይ ሄዶ ተወልዶ ያደገው እዛ ነው አሉ። ልጅ ባለትዳር የልጆች አባት የሆነ ነው። ከሆቴል አውጥተው ገድለውታል። በቴ ኦርጌሳ። በበለጠ ደግሞ የቤቴ ኦርጌሳን የምታውቁትን በሰፊው ጻፉልን እንድንማማር ማለት ነው። ሁላችሁም እነዚህ ስማቸው ምጠራው ያለሁኝን ጻፏቸው። ምን እንደሰሩ ምን መቀጠል እንዳለበት ያልተመዘገበ ሪፖርት ያላደረግነው ማን ነው? እሱንም ሁሉ እንድትጽፉልኝ ነው የምፈልገው አድማጮች። ለእኔ ሳይሆን ሁላችሁም እንድንማማር ማለት ነው። ሌላው ደግሞ በጣም የሚያሳዝነው አባገዳዎቹን ታስታውሳላችሁ? እዛ አውራ ጎዳና በውልንጭትና በመተሐራ መሃል ያለውን የጨፈጨፏቸው አባገዳዎች። አባገዳ ማለት በኦሮሞ የሰላም አባቶች ናቸው። በሰላም የሚመሩ ስልጣናቸው ባለውን የተወሰነላቸው ጊዜ መሪ ይሆናሉ። ከዛ በኋላ ስልጣናቸውን አሳልፈው ያቺ ዕድሜ 3 ዓመት ይሁን 4 ዓመት አላቅም፣ እሱን ሲያልቅ ወደ ሌላ የሚያስተላልፉ ናቸው። ስለዚህ አባገዳ በኦሮሞ በጣም የተከበሩ ሽማግሌዎች ናቸው። እነዚህን ግን ያለምንም ጥፋት ነው የጨፈጨፏቸው። ለምን? ለስልጣናችን ችግር ይሆናሉ ብለው ስላሰቧቸው ማለት ነው። እና አድማጮች አሁን እንግዲህ እንደምታውቁት እኛ አጠር አድርገን ነው የምናመጣው። ለ3 ለ4 ሰዓት ስለ አንዱ ሰው ስለ አንዱ ጀግና እዚህ ከምታዩቸው ጀግኖች ስለ አንዱ ለ2 ለ3 ሰዓት መተንተን ይቻላል። ይህንን ሰርተዋል ተብሎ ግን ራሳችሁ እንድትጽፉ ነው፣ ሁላችንም እንድንጽፍ ነው የምንፈልገው። ከመጀመሪያ ጀምሮ ስትሰሙ ይሄን መጨመር ነበረበት። ታሪኩ የምታውቁ ከሆነ ደግሞ ጻፉት። ምክንያቱም እኛ የምንናገረው ብቻ ሳይሆን እናንተ የምትጽፉትም ይነበባል። እኛ ብቻ አይደለንም፣ አሁን ያለው ትውልድ ብቻ አይደለም፣ ለሚመጣው ትውልድም ያነበዋል። ስለዚህ መጨመር አለበት፣ እገሌም መግባት አለበት እዚህ ላይ ዎል ኦፍ ፌም ላይ በሉ ወይ ደግሞ ይሄ እውቅና መሰጠት አለበት የምትሉትን ጻፉልን፣ ፎቶግራፍ ላኩልን፣ እንጨምርበታለን። ግን ጠቅለል ስናደርገው ዛሬ የሚሰራ ያለውን ድራማ በተለይ ደግሞ የባያፍራን ሕዝብ የጨፈጭፎ ከዚች ዓለም ያስወገደ ሰው እንደ ትልቅ ሽማግሌ፣ እንደ አስተማሪ፣ እንደ ልምዱ አጋሪ አድርጎ ሽማግሌውን አምጥቶታል። እና አብይ አህመድ እውነት ለመናገር የኢትዮጵያ ሕዝብን ምን ያህል እንደናቀው ነው የሚያሳየን። ምንድን ነው የምትጠብቁት ያላችሁ? ግን በተለይ አሁን የአዲስ አበባ ሕዝብ ወደ 10 ሚሊዮን ከዛ በላይም አለ። በጣጥሶ እዛም በትኗቸዋል። የፒያሳ ልጆች ይሄ ሸገር ከተማ የሚባለውን አንድ ቦታ ላይም አላስቀመጣችሁ። ብትንትናችሁ ነው ወጥቶ ያለው ከቤተ ክርስቲያናችሁ፣ ከእድራችሁ፣ ከመቃብራችሁ፣ ከትምህርት ቤታችሁ ተነቅለዋችሁ ወላጆቻችሁ ተወልደው ያደጉበትን ቦታ አባሮ በታትኗችሁ ነው ያለው። ሆን ብለን ነው እንደዚህ ያደረግነው ብሎ ደግሞ ልባቸውን ደረታቸውን ዘርግተው አፋቸውን ሞልተው ነው የሚናገሩት። በኦሮምኛ አይቀር በአማርኛ አይቀር። ምንድን ነው የምትጠብቀው ያለው? እኔ በጣም የሚገርመኝ እሱ ነው እውነት ለመናገር። ምን ያህል ነው የኢትዮጵያ ሕዝብ በተለይ የአዲስ አበባ ሕዝብ ምን ያህል ትንሽ ነገር ተፈጠረች ብሎ ሆ ብሎ ይወጣ እንደነበረ በኢህአደግ ጊዜና አሁን ምን እንደሆነ ሊገባኝ አልቻለም። ይህንን ነው እንግዲህ አድማጮቼ እንደነገርኳችሁ ብዙ እንድትጽፉ በጣም ብዙ ሰዓታት የሚፈጅ እንድንማማርበት ነው የምንፈልገው። በሚቀጥለው እንድንቀጥል ከዛም በኋላም እናንተም እንድትልኩልን ነው የምንፈልገው። ላይክ ሼር አድርጋችሁ ውጡ። እስከሚቀጥለው ጊዜ ድረስ እንግዲህ ሰላም ከእግዚአብሔር ያምጣልን። እግዚአብሔር ሁሉ ነገር ሰጥቶናል። የራሳችን ማምጣት እንችላለን። መተባበር ብቻ ነው። መተባበር ፋኖ
የቲዲኤፍ ኦላ የአፋር ነፃ አውጪ ድርጅት የኦጋዴን ነፃ አውጪ ድርጅት የጋምቤላ ነፃ አውጪ ድርጅት የደቡብ ኢትዮጵያ ብሔር ብሔረሰቦች ነፃ አውጪ ድርጅት ህዝቡ እያለቀ ያለው ያለ ወጣት አስቃሮቶት ያለው ደቡብ ኢትዮጵያና ኦሮሚያን የመሰለ የለም የቤንሻንጉል ጉሙዝ ይሄ ሁሉ ከተባበረ አብይ አህመድ ሳምንት የማይቆይም ስለዚህ ይሄ ሰውዬ ሁሉን ነገር አፍርሶ የኢትዮጵያን ህዝብ እያጨፋጨፈ ለመኖር የሚፈልገው ያለው ይህንን ለማስቆም አንድ ሰው ማስወገድ ይቻላል ወደ ህግ ማቅረብ እኛ እንደሱ ይገደል አንልም ግን ወደ ህግ መቅረብ አለበት መጠየቅ አለበት ጄኖሳይድ እየፈጸመ ነው ያለው አሁን ትግራይ ላይ ፈጽመዋል አሁንም አማራ ክልልና ኦሮሚያ ክልል እየፈጸመ ነው ያለው ይሄን ይያልኩ እንግዲህ አድማጮች አሁን እዚህ በቃኛል እስከሚቀጥለው ጊዜ ድረስ ሰላም ደህና ዋሉ ደህና ደሩ ቻው